ይችላል። ስምርልናት እና ወንድ ኮንክ ለምን አሁን እዚህ አታደርገው? አሁንም እየለመንከኝ አይደለም? እሺ እንዴ መጣመድብል አረ ለቀው ነው ልጋቂ ነው። የምሬን ነው። በርግጥ መጀመሪያ መጥቶብኝ ነበር። አሁን ደግሞ አስጠጣ ባሰብኝ። የኔ ምሽት መጥቷል። ቤት እንዳይበሰብስ ከፈለክ ከአንድ የፍታኝና የተፈጥሮ ግዴታዬን ልወጣ። ቤቴማ እኮ ያው በቆሻሻ ከተሞላ ቆየኩ። አረ እባክህ መድብል መያዝ እያቃተኝ ነው። ገንዘብ ሆነብሻል። እየቀለድክ ነው እንዴ? እኔ እኮ የምሬን ነው። ለሴት አዝናለሁ ምናምን ትላለህ። ወንድ ቦንክ ለምን አሁን እሷን ፈታ ሸናት? አንተ ምን አገባ? ምን አለ ለኔ ሆነ አንዴ እድሉን ሰተኝ ምን አሱን ጎልጉዬ ባውጣለት። በጣም አሪፍ። ከዚህ ሶታ አንቺ ምን እንደማደርግሽ እየጠቆምሽ ነው። እንግዲህ ይበሉ። መልካም የተረረብ ምሽት ይሁንላችሁ። መቼም ታውቃላችሁ አይደለም እዚህ በር ላይ ወጥምሻ የሚያሉ ሰዎች እንደቆሙ አንድ ነገር እናደርጋለን ብትሉ ሊሆን የሚችለው መቼም ለእናንተ አልነግራችሁ። ለነገሩ ማለት ልክ ናት። በየትኛው አቅማችሁ ታደርጋላችሁ? በሉ እንዴ መልካም የታጠለኝ የምትሄደው ሀረር ላይ ቆንጆ ነገር እንዴ ቢያንስ እንኳን ቆንጆ ነገር አምጣልኝ። ዘረባል አቺ ያዝ አድርጊው ዝም በይ። እስኪ አንተ ደግሞ አፍህን ዝጋ እንዴ! በተወደደው ኩላሊት እኔ ምን አሰቃየኝ? እና ምን ታደርጊ ነው? ሌላ ቀኗ እንዴ ይሄን ያክል የአፍሪካ መሪ ወንበር አይደል? ይሄንን ከማየት ሞት ነበር የሚሻለኝ። ወይኔ ዝና ታውቂያለሽ፣ የሆነ ነገር እያሰብኩ ነበር። ብቻ ነው ያሰብኩት እንዳይሆን። አንቺ ደግሞ ምንድን ነው ያሰብሽው? መጀመሪያ አንተ ያሰብከውን ንገረኝ። እኔ ያሰብኩትማ ከነብሩ ጋር አብሮ መምሸርን እያሰብኩ ነበር። አይገርምም? አንድ አይነት ሀሳብ ነው ያሰብነው። ግን መጀመሪያ ንብረታችንን እናስመልስ። እንግዲህ ጠበቃው ብቸኛው ስራው ይሄ እንደሚሆን ደግሞ ሲናገር ሰምተሻል። እርግጠኛ ነኝ ደግሞ ያሳካዋል። የእውነት አሁንስ ሁሉም ነገር ህልም እየመሰለኝ ነው። ህልም ከሆነ ግን አደራ እንዳልነቃ። ታስቢ፣ ሁሉም ነገር እየሆነ ያለው በእውነሽ ነው። ይልቅ ለብሩክ ሽምግልና ወደ ቅድስት ቤተሰቦች ለመሄድ እየተዘጋጀን ነው። ለመሆኑ የብሩክ ሚዜ ማን ነው? የብሩክ ሚዜ አንደኛ ዝናን ሊያደርገው ይመስለኛል። በልሰርጉን አንዳንድ አታደርገው። ደግሞ ከየት ነው ቃል የሰማሽ? ሳቅሽን ደግሞ ጨመር አድርገን በሰማውስ በጣም ነፍቆኝ ነበር። ቤቱን ማስለቀቅ ጥሩ አድርገሃል። ይልቅ አሁን ለሰርግ ቶሎ መዘጋጀት ነው። እስኪ መጀመሪያ እስኪ ነገር ይልቅና ከዛ ወደዛ እንገባለን። እንዴ ምን ነው እከለከላለሁ ብለህ ፈራህ እንዴ? እንዴ እኔን የመሰለ ብረት መዝጊያ አግኝቶማ ቢካሉ ይሄ ትልቅ ጉዳ እንዴ! ደግሞ እቺ ጉራኬት የመጣች ናት ይልቅ ያንን ሁሉ መከራ አሳልፈን እንዲህ ቁጭ ብለን ስለ ሰርግ ማውራታችን በጣም ደስ ብሎኛል። ያው ተመስገን። እስኪ ለዚህ ስኬታችን ተመስገን። የዝና ስልክ ይጠራ። ማን ነው የሚለው? ካሌብ ነው የደወለው። እርግጠኛ ነኝ ሽመልስ ከማል የለም እንጂ ቢኖርማ እስካሁን ማዕከላዊ ነበርሽ። ሳቅ በሳቅ ምን ጣጣ አለው? ከነ እስክንድር ጋር ጀለስ ትሆኛለሽ። በቅርቡ ተሜም ይቀላቀላችኋል። አሪፍ ነው።
ማሜ ነው። ሆሆ አላሴ በመገረም እነሱስ ዓለም አቀፍ ማህበረሰብ ይጮህላቸዋል። ለእኔ አይነቱ ምስኪን ደሃ ማን ሊጮህለት? እኛ የዶርም ጓደኞችስ ስንለው እርሱ ግን ይስቃል። አያሴ እስከ ብዙ ቀን ከህልሙ በኋላ ስለ ሀባሽም ሆነ ስለ ዲያስፖራ ፖለቲካ ማውራቱን ባይተውም ቀንሶታል። ምናልባት ልቡ እስኪጠፋ ስለሮጠና እሱ እንደሚለው የሰውየው ግልምጫ በልቡ ነው እየተመላለሰበት ይሆን? የሆነ ሆኖ የቀድሞ ጠቅላይ ሚኒስትር አቶ መለስ ወይም ሰውየው ከዚህ ዓለም በሞት በተለዩ ጊዜ ደውዬለት ነበር። እንደጠበቅኩት አይደለም። ከሚሴ ሆኖ ማዘኑን ገለጠልኝ። ቢያንስ እንኳን ከራሱ አንደበት የተጻፈ መጽሐፍ እስኪጽፍልን መቆየት ነበረበት አለኝ። እኔም ያንን የማንበብ ተሰጦን አስቤ በፈገግታ ስልኩን ዘጋሁት። አብረን በኖርንበት ዓመት መጨረሻ ማሜ ተመርቋል። ስለዚህ በሚቀጥለው ዓመት ከኛ ጋር አይኖርም። ዓመቱ አልቆ አዲሱ የትምህርት ዘመን ሲመጣም ሁላችንም ተበታተን። ክፍሎም ሪሰርች ብቻ ቀርቶ ስለነበር ከግቢ ውጭ ቤት ተከራየ። አሴም ከዋናው ግቢ አውጥተው ወደሚጠላው የፒያሳው የጋዜጠኝነት ትምህርት ቤት ግቢ ሙሉ በሙሉ አዛውሮታል። ሌሎችም የሉ። እነሆ በመጨረሻው መጨረሻ ካሴ ጋር ተገናኘን። ሰኔ 29 ቀን 2005 ዓ.ም የምረቃታችን ቀን ነበር። ጠዋቱን ሚሊኒየም አዳራሽ ተመርቀን ለፎቶ ወደ ዋናው ግቢ ከቤተሰብ ጋር ነበር። እኔና ማሜ ፎቶአችንን ጨርሰን ወደ ቤት ልንሄድ መንገድ ስንጀምር ከሕግ ትምህርት ቤት አጠገብ አሴን አገኘነው። የተለመደ ጂንስ ሱሪውንና መናኛ ቲሸርቱን አድርጎ ርዕሱን የማላስታውሰው መጽሐፍ በእጁ ይዞ ጮህን። እኔና ማሜ አሴ ላይ ተጠመጠምንበት። ጋውኑ የታል? ማሜ ጠየቀው። እባክህ ጨነቀኝ፣ አወለኩት። ቤተሰብ አልመጣም እንዴ አልኩት። አልቋል ሂዱ አልኳቸው። ሆዳችን ይዘን እንደ ድሯችን ስንስቅ አላፊ አግዳሚው እያየን ነበር። ለማስታወሻ ፎቶ ለሶስት ተነስተን ተለያየን። አሴር በዩኒቨርሲቲ ከተዋወቅኳቸው አብሮ አደሮች አይረሴው ነው። ከተመረቅም በኋላ አንድ ቀን ደወልኩለት። ከሚሴ ከሞባይሉ ጋር እንደተቀመጠ ነገረኝ። ተማሪ እያለን አሁን አንተ ጋዜጠኛ ነህ ስለው አይ ጋዜጣ ዟሪ ይለኝ ነበርና ጋዜጠኛ ካልሆንክ ከምትቀመጥ ለምን ጋዜጣ ዟሪ አትሆንም አልኩት በስልኩ። የሚዞር ጋዜጣ ሲኖር አይደል ከሚሴ እኮ ነው አለኝ። በዚያው ተሳስቀን ተለያየን። አሴር ሆይ ጨዋታ ሁሌም ይናፍቀኛል። ባለበት መልካም ጊዜ ይሆንልህ። 10 ዳንኪረኞቹ። ደንስ ጎበዝ፣ ደንስ ጀግና፣ ክራባትክን አውልቅና፣ ሐሳብክን ልቀቀውና፣ ኮትክን ሸሚዝክን ጣልና፣ እርገጥ ጨፍር፣ ደንስ ጀግና። ጸጋዬ ገብረ መድኅን። እሳቱ ያባ። ህዳር አጋማሽ ነው ወቅቱ። የተለያዩ የትምህርት ክፍሎች ለአዲስ ገቢ ተማሪዎች ፍሬሽ ዌልካም የሚያዘጋጁበት። በየዓመቱ ተመርቀው ግቢውን የሚለቁት አዲስ ሆነው ወደ ግቢ ለሚገቡት ተማሪዎች የእንኳን ደህና መጣችሁ ዝግጅት የማዘጋጀት ልማዳዊ ኃላፊነት አለባቸው። የኛ የትምህርት ክፍልም አዘጋጅቷል። ፕሮግራሙም ሁለት መልክ አለው፣ የውስጥና የውጭ፣ ኢንዶር ኤንድ አውትዶር። ኢንዶር። ይህ የቀን ፕሮግራም በየሳምንቱ መጨረሻ የሥራ ቀን አርብ ተሰዓት ላይ የሚከበር ነው። የተመራቂ ተማሪ ኮሚቴዎች ወይም ጂሲ ወጧ እንዳመረላት ሴት ከወዲያ ወዲህ ሸር ጉድ እያሉ ተማሪውን ቦታ ያስይዛሉ። የ2005 ዓመቱ የቀን ፕሮግራም ባህል ማዕከል ነው የተከበረው። የትምህርት ቤቱ ዲን፣ አስተማሪዎች፣ የአስተዳደር ሰራተኞች ሁሉም ተጋብዘዋል። ከመድረኩ በስተግራ ባለው ረድፍም ተቀምጠዋል። ከመድረኩ በስተቀኝ የመጀመሪያው ወንበር በአዲስ ገቢ ተማሪዎች ወይም ፍሬሾች ተይዟል። ቀሪዎቹ ተማሪዎች ከመምህራኑና ከፍሬሾቹ ጀርባ እስከ ጥግ በተሰደሩት ወንበሮች ተቀምጠዋል። አዳራሹ ትንፋሽ እስኪያጥረው በሰው ታጭቋል። ፕሮግራሙ ሲበዛ ዝናይ ነበር። በትምህርት ክፍሉ ዲን ንግግር ተጀምሮ በአዲስ አበባ ዩኒቨርሲቲ የመጀመሪያ የሕግ ፕሮፌሰር ጥላሁን ተሾመ አጭር ቃለ መጠይቅ ቀጥሎ ወደ ጌም ወይም ጨዋታ ተሸጋግሯል። የጌም አይነት እንዲህ ነው። አንዲት ደም ግባትን የታደለች የደስደስ ያላት ወጣት ፍሬሽ ተማሪ ወደ መድረኩ ተጋበዘች። በተወሰነ የእርምጃ ርቀት በተደረደሩት የለስላሳ ጠርሙሶች ላይ ጠርሙሶቹን ሳትጥል እግሯን እያፈናጠረች እንድታልፍ ተነገራት። በኋላ አይኗን በፎጣ ታሰረችና ጠርሙሶቹን ሳትጥል እንድትሻገር ተነገራት። ነገር ግን እሷ ተሸፍና እያለ ጠርሙሶቹ ተነስተው ነበርና በባዶ ሜዳ ጠርሙሶቹን ላለመርገጥ እግሯን እያፈናጠረች ዲያጎናል መሄድ ስትጀምር ተማሪው በሳቅ ሄዳ አይኗን ስትገልጥ እሷ ራሷ በባዶ ሜዳ መፈናጠሯና ዲያጎናል መስራቷ በሳቅ አፈረሳት። ስነ ጽሑፍ ሌላኛው የቀኑ ማድመቂያ ነው። ፍቅር በሕግኛ የሚለው ግጥም ተማሪውን ከዳር ዳር በሳቅ ያንፈራፈረ ነበር። የሕግ ሙያዊ ቃላት የሆኑት
በግጥም ውስጥ ገብተው ፍቅር ሲገለጥባቸው የፈጠረው የሳቅ ድምቀት ባህል ማዕከል እንደ ኢያሪኮ ግንብ በጩኸት የሚፈርስ ቢሆን ኑሮ በሳቅ ድምፅ በፈነዳ ነበር። ትንሽ እንካችሁ ወንዱ ይጠይቃል። ፍቅሬን ያዋደቅሽው በኔግሊጀንስ ነው፣ የሪዝነብል ውመን ካራክተርም የለው። ሰርቪቲዩድ መብቴን ተጠቅሜ ባየሁ፣ ችከላይን ትቼ ሁላንቺን በቃኘሁ። ኢግኖር የገጨሽኝ ምን ነው ምን አጠፋሁ? ባይሆን ደግመሽው ኦፈሬን አትፍሪ፣ የፍቅርሽ ጥገኛ ለሆነ አክሰሰሪ። ሴቷ ትመልሳለች፣ አቴምት ማድረግህ ጥሩ ነው ሙከራ፣ ለማኖር ማሰብህ ልብህን ከኔ ጋራ። ግን ኮሃቢቴሽን እንዲህ አይደለም ተራ፣ ማሬጅ ይፈልጋል በኮንሰንት የሚሰራ። በቀደመው መልሴ ደግሞ ባትረታ፣ ጥያቄ ውድቅ ሆኗል በረስ ጁዲካታ። እንዲህ እያሉ ፍቅርን በሕግኛ ሲዘረዝሩት ግሩም ድንቅ እጹብ ነበር፣ በተለይ ቃላቱን ለሚያውቃቸው። ቀጣዩ ዝግጅት አብሮ አደሮቹ የተሰኘ ጭውውት ነው። በወንዶች ዶርም ውስጥ የተለያዩ ባህሪያት ያላቸው ጓደኛሞችን ሕይወት የሚያሳይ ነው። አንዱ በጫትና በፍልስፍና ያበደ ነው። ሌላው በአርሰን ቬንገሩ አርሰናል ጨጓሮ ተልጧል። ደግሞ አለ ሶስተኛው መልከ መልካም ነግቶ እስኪመሽ ስለ ግቢ ችኮች የሚያወራ። ሲገባም ሲወጣም ስልክ ነው፣ ሲያጠናም ሲተኛም ስልክ ነው። ወይ የጆሮ ጽናት! አራተኛውና በሶ በጥባጮ ክፉ ቸካይ ነው። አንዴ ከተቀመጠ 2-3 ምዕራፎችን ሳይቀጫቸው ለዓይኖቹ እንቅልፍ ለጎኑ ረፍትን አያይም። የእነዚህ አብሮ አደሮችን ሂደትና መጨረሻ እየተዝናናን አየን። ከመድረኩ በስተቀኝ የጆሮ ጉትቻዋ ከርቀት የሚያበራ እንደ ተባዘተ ጥጥ ነጭ ሻማ የለበሰች ቀይ ልጅ ረከቦቷን ዘርግታ በፈንዲሻዎችና በዳቦ ቁራሾች ተከባ በጎኗ ዕጣኑን በማጨሻው እያጨሰች ለፕሮግራሙ ሌላ ውበት፣ ሌላ ድምቀት፣ ሌላ ደስታ ፈጥራለች። ፕሮግራሙ የመጨረሻ የደስታ ጫፍ የደረሰው የቤስት ባች ምርጫ ሲመረጥ ነው። ከትምህርት ክፍሉ በ5 ዓመት ቆይታ ውስጥ ከ180 የትምህርት ክፍሉ ተማሪዎች ውስጥ ማን ነው ቤስት አፍቃሪ? ማን ነው ቤስት ቸካይ? ማን ነው ቤስት እንቅልፋም? ማን ነው ቤስት የካፌ ሰቃይ? እና ማን ነው ቤስት አርፋጅ የሚለው ምርጫ። በምርጥ ቸካይነት ተፎካካሪዎቹን ሁሉ በከፍተኛ ሁኔታ በዝረራ አሸንፎ የተሸለመው ልጅ ፍቄ ነበር። ፍቄ ቤቱ፣ አዳሩ፣ ውሎው፣ መዝናኛው፣ መተከዣው ሳይቀር ቤተ መጻሕፍት ነው። ፍቄን የሚፈልግ ስልክ መደወል አያስፈልገውም። በቀድሞ የዱክ ቤት ተቀምጦ በቀኝ እጁ ጸጉሩን እየገመደ በግራ እጁ መተየቢያውን ይዞ ወደ ግራ ተጣሞ ሲያነብ ይገኛል። ሁልጊዜ ያለመታከት። ምርጡ የካፌ ሰቃይ እሼ ነው። እሼ ኃይለኛ በሊታ ነው ባይባልም ኃይለኛ የካፌ ሰቃይ ግን ነው። ጠዋት ለቁርስ በ1 ሰዓት ተኩል፣ ለምሳ ክላስ ከሌለው 5 ሰዓት ከሩብ፣ ራት 10 ከሩብ ሲል በካፌው በር ላይ ክንፉን ይጥላል። በሩ ሲከፈት በምን ፍጥነትና በምን ቀዳዳ ሾልኮ እንዳመለጠ ሳይታሰብ የመጀመሪያውን ወጥ ሳህኑ ላይ ያስደርጋል። ላለፉት 9 ሴሚስተሮች እንዲኖሯል። ቀሪዋን 1 ሴሚስተርም እንዲሁ እንደሚቀጥል ይጠበቃል። ተረኛው ምርጡ እንቅልፋም መንጌ ነው። መንጌ እጅግ ቅንና የዋህ ሰው ከሚባሉት ግንባር ቀደም ነው። መንጌ ከመሳቅና ከመጫወት ያለፈ ሌላ ታሪክ የለውም። ጥሩ መንፈሳዊም ነው። መንጌ ክፍል ውስጥ በመተኛት ተወዳዳሪ ያልተገኘለት ነው። መንጌን ለየት የሚያደርገው ተኝቶ መስማቱ ነው። አይኑን ጨፍኖ ራሱን በእጁ ደገፍ ብሎ በሚለጠጠው እንቅልፍ መሃል ጆሮ ግን ስራውን አያቆምም። ተኝቶ ሲጠየቅ ይመልሳል። የሚባለውን ሁሉ ይሰማል። ግን ደግሞ እንደተኛ ኩርፊ ያስታውቃል። በእርግጥ አልፎ አልፎ ነገር ዓለሙን ንቆ መምህሩንም ረስቶ ጓደኞቹንም ስቶ ለጥ ይላል ክፍል ውስጥ። እችኛዋ ደግሞ ምርጥ አርፋጅ ናት። ሞልቶላት አያውቅም። መምህሩ ተመስጦ እያወራ በሩን በትንሹ ኳኳኳኳ አድርጋ በመክፈት ትገባለች። ክላስ ከተጀመረ በኋላ አርፍደው ከሚመጡ ተማሪዎች ግንባር ቀደሙና ተመረጠች። ምርጥ ጥንዶቹ የሰው ዓይንን ፈርቶ ይመስለኛል ወደ መድረኩ መውጣትን ስለተውት እኔም በጽሑፍ ትቻቸዋለሁ፣ ረጅም የፍቅር ጊዜን በመመኘት። መድረክ አጋፋሪው እነዚህም ቤስቶች በኮሚቴ ተመርጦ ተሰጠውና ሲያቀርበው የተማሪው ሳቅና ወካታ፣ ፌሽታ፣ ፈንጠዝያ የተለየ ነበር። እግራቸውን እያነሱ የሚንፈራፈሩ፣ ሆዳቸውን ይዘው የሚንፈቀፈቁ፣ ዓይናቸውን በሶፍት እየጠረጉ ፊታቸው በርበሬ እስኪመስል ድረስ የሳቁም ነበሩ። አይ ተማሪነት እንዴት ደስ ይላል! የቀኑ ፕሮግራም እንዲህ ያለቀና ጉዞ ወደ ማታው ሆነ። አውትዶር። እኛ ውቤ በረሃ የምንመጣበት ዋና ምክንያት ክብረ ሥጋ አይደለም። ቢሆን ኑሮ ዳንስና ሙዚቃው ባላስፈለገ፣ ሴትና አልጋ በበቃ ነበር። እንደ ቸርቸር ጎዳና የውቤ በረሃ መጠጥ እጥፍ ይከፈልበታል። ስለዚህ መጠጥ ፍለጋ ቢሆን ኑሮ ሌላ ቦታ ብሄድን ነበር። ብዙዎቻችን ደጃችሁ ቤ በረሃ መምጣት የጀመርነው በተማሪነታችን ጊዜ ነው። ያን ጊዜ የምንጠጣው ለጀብድ ነበር።
ሴት አቅፎ ለማስደነስ፣ መጠጥ ለመቅመስ፣ በረሃ ሄጃለሁ ለማለት፣ ምናልባት ቢገኝ ሴት ለመተኛት። ስብሐት ገብረ እግዚአብሔር ሌቱም አይነጋልኝ። ስብሐት ያን ዘመን እንዲህ ገልጿል። የእኛ ዘመንም ተመሳሳይነት አለው። የዩኒቨርሲቲ ተማሪዎች ካላቸው የጋራ ጸባይ አንዱ ጭፈራ ነው። በተገኘው ጠባብ አጋጣሚ ዳንኪራ ይረግጣል። በበዓል ሰሞን ልክ እንዳሁኑ በፍሬሽ ዌልካም፣ በግራጁዌሽን፣ የሚድ ፈተና ሲያልቅ፣ የፋይናል ፈተና ሲገባደድ፣ ምርቃናን ለመስበር ወዘተ ይጠጣል፣ ይጨፈራል፣ ዳንኪራው ይደነከራል። ቀኑ ፕሮግራም እንደተገባደደ ሁሉም ወደ የዶርሙ ሩጫ ሆነ። ሻወር ለመውሰድ የህንጻው ሻወር ቤቶች በሙሉ ተይዘዋል። በዛን ቀን ገላውን የማይታጠብ የለማ። ጸጉር ፍሪዝ ይፈረዛል። ዶርም ውስጥ የተገኘ ዲዮዶራንት ሁሉ ባለቤቱ ሳይጠየቅ ይርከፈከፋል። ከብብት አልፎ ከሰውነት አልፎ ከዶርም አልፎ ኮሪደር ድረስ እስኪሸት ድረስ የዲዮዶራንቱ ዕቃ ተጨማዶ እንጥፍጣፊው ሳይቀር አገልግሎት ላይ ይውላል። ቀኑ ከባድ የብድር ቀንም ነው። ተለማምጦ አጎንብሶ እጅ ነስቶ አባብሎ የሚከፈልበት ቀን። አበዳሪዎችም ምን ቢሉ ያውቁታላ። ካፌ የሚበላው የሰልፍ መጠን ይቀንሳል። እንኳን በዓመት አንዴ ለሚከበረው ለዚህ በዓል ድሮም የዓርብ ራት ደስ አይልም። ያ ስንቱን የጨጓራ በሽተኛ ያደረገው ያልተለቀመ ምስር ነው። ሁሉም ካለቀ በኋላ ከዶርም በቡድን እየወጡ ይሄዳሉ። የሴት ጓደኛ ያላቸው በክተር አቁመው ይጠብቃሉ። ቺክ የያዙ በ4 ኪሎ መሄድን ይመርጣሉ ለክብር። ከ6 ኪሎ 4 ኪሎ፣ ከ4 ኪሎ ፒያሳ በሚለው ራስ መኮንን ድልድይ ጋር መውረድ ነው። ቀሪው አብዛኛው ተማሪ በአፍንጮ በር በኩል ባለው በአምስተኛው የግቢው መውጫ አድርጎ ውስጥ ለውስጥ በ7 ደረጃ ወርደው ራስ መኮንን ጋር ይደርሳሉ። እንደርሳለን። ቻናል 5 ባርና ሬስቶራንት ነው። ከራስ መኮንን ድልድይ መናፈሻ ፊት ለፊት የሚገኝ ለዩኒቨርሲቲ ግቢ ባለው ቅርበት የተነሳ የባለፉትን 4 ዌልካም ምሽቶችን አስተናግዷል። ላይኛው የምግብ ቤት ነው። ወደ 11 ሰዓት ገደማ ሻይ ቡና እየጠጡ የሚዝናኑበት በረንዳ አለው። ባሩ የዳንኪራው ቤት ከዋናው ቤት ስር 16 ያህል ደረጃዎችን ቁልቁል ወደ ምድር ይወርዳል። ከዳንኪራ ቤቶቹ አንጻር ሰፊ ነው። ቤቱ ውስጥ ዙሪያውን ምቹ ወንበሮች አሉት። የደከመው የሚያርፍበት፣ መጠጣት እንጂ መጨፈር ያልፈለገ የሚቀመጥበት ቦታ ነው። እርግጥ በብዛት ወንድና ሴት ጥንድ ሲሆኑም ወደዚያው ይመሽጋሉ። ፊት ለፊት ባንኮኑ ይታያል። ዙሪያውን በባለጌ ወንበሮች ተከቧል። ከግድግዳው ጋር ተጣብቀው በተሰሩት ፈርኒቸሮች ልዩ ልዩ አይነት ቀለምና መጠን ያላቸው መጠጦች አናታቸውን ቁልቁል ደፍተው ተሰክተዋል። በባንኮኒው በስተቀኝ ማዕዘን ላይ በ4 ማዕዘን በቁም መስታወት ቤት ውስጥ ዲጄው በላፕቶፖቹ ሙዚቃውን እየመረጠ በሞንታርቦቹ ይረውራል። የሞንታርቦቹ ስፒከር መጠናቸው ትላልቅ ቁም ሳጥኖችን ይክላል። በዛ አካባቢ ለሚያልፍ ሰው የድምፁ ሞገድ ይገፈትረዋል። 16 የተለያዩ ቅርጽ ያላቸው አምፖሎች ቤቱን ሞልተውታል። ባንኮኒው አካባቢ ያሉት ደመቅ ያሉ ቀይ ቀለምን ይረጫሉ። ወደ ማዕዘን የተሰኩት ግን ከጨለማ ያልተናነሰ የደበዘዘ ብርሃንን ለራሳቸው ያበራሉ። መሃል ላይ ያሉት አንዴ ደመቅ ሌላ ጊዜ ፈዘዝ እያሉ ከሙዚቃው ሪትም ጋር አብረው ይደንሳሉ። እንዲህ ተዘጋጅቶ እንግዶችን ይጠብቃል። ቻናል 5 ይህ የመጀመሪያው መጀመሪያ ሰዓት ነው። በራት ልብስ የተንቆጠቆጡ ቆነጃጅት ተማሪዎች መግባት ጀምረዋል። በአብዛኛው አጠር ያሉና የሚያማምሩ ቀሚሶችን የለበሱት። ጸጉራቸውን በመልክ አበጥረውታል። አይናቸው እንደሚገቡ ተኳኩሏል። ሽቷቸው ያውዳል። ፊታቸው ያበራል። ወንዶቹም በግሩፕ ሆነው ጀንተል እያሉ 16ቱን ደረጃ እየወረዱ ወደ ውስጥ ይገባሉ። ሌሎች ሃይማኖተኞችና ለመጀመሪያ ጊዜ የሚገቡ ካረማመዳቸው ያስታውቃሉ። አካባቢውን ክፉኛ እየገላመጡ ሰው አየኝ አላየኝ እያሉ ነው የሚገቡት። ኮሚቴዎች በር ላይ ቆመው ከተማሪ ውጭ ሌላ እንግዳ እንዳይገባ ከጋርዱ ጋር ይጠብቃሉ። እዚህም እንደ ግቢ ወደ ፕሮግራሙ ለመግባት መታወቂያ ማሳየት ያስፈልጋል። ቤቱ በጊዜው ዋጋ 3500 ብር ስለተከፈለበት ሙዚቃው ቢከፈትም የሚንቀሳቀስ ሰው የለም። ባንኮኒው ጋር ነው ግርግሩ። መጠጥ ለመግዛት ቢራ፣ ድራፍትና ወይን ታዋቂ የተማሪው ምርጫ ናቸው። ሴቶቹ ወደ ወይኑ ያደላሉ። በባች እየሆኑ የተወሰኑት ቆመው ቀሪዎቹ ተቀምጠው ተራው ያልደረሳቸው ባንኮኒውን የሙጥ ብለው ማውራት ብቻ ነው እስከ 2 ሰዓት ያንን የሙዚቃ ናዳ የኮንትራባሱን መብረቅ ልቀቀውና ይደብላለቅ፣ ምድር በሆይታ ይጥለቅለቅ፣ ምንም እንዳታስብ፣ ሁሉን እንድትረሳ፣ ደንስ ካካታው ይነሳ፣ ጨፍር ወለሉ እስኪበሳ። ጸጋዬ ገብረመድኅን እሳቱ ያበባ። ዳንኪራው ተጀምሯል። በቡድን ሆነው ክብ እየሰሩ ሰልፍ እያበጁ እየተሽከረከሩ እየዘለሉ መጨፈር ነው። በግቢ ውስጥ በአክራሪ ብሔርተኝነታቸው የሚጠረጠሩ
ከራሳቸው ብሔር ውጭ ለሌሎች ግድ የሌላቸው፣ አንዳንዶቹም በግሩፕ አሳይመንት ሲሰጥ እንኳን የሌላውን ብሔር ለመቀላቀል ፍላጎት የማያሳዩ፣ በድንገት ቢቀላቀላቸው እንኳን በራሳቸው ቋንቋ ብቻ በማውራት በፈቃዱ ከግሩፑ ሥራ ራሱን እንዲያገል የሚገፋፉ እና ሌላም ብዙ የሚባልላቸው ተማሪዎች፣ ብዙ የሚጠረጠሩ ተማሪዎች እዚህ ያ ብሔርተኝነታቸው ከ2 ሰዓት በኋላ ይጠፋል፣ ይከስማል፣ ይበናል። ኮሎላኒሳ ቢልቅሴቶ ያማራቱቶ ኑማራቴ ወልኢሳ የአማራና የትግራይ ተወላጆች የኦሮሞ ልጆችን እያዩ ይነሳል። የሚችለውም የማይችለውም ትግራዋዩም ኦሮሞውም አማራውም ደቡቡም ክብ እየሰሩ ዳንኪራውን ያስነኩታል። አንዳንዱ ዙሩን ያፈጥነዋል፣ አንዳንዱ እግሩን ያወናጭፈዋል፣ ሌላውም እንደገቡ ይዘውዘዋል። በጣም የሰለጠኑም አሉ። በተለይ አንዱ የጎደለ የቢራ ጠርሙስ አናቱ ላይ አስቀምጦ ሲያስረግጠው ተአምር ነው። ወንበር ላይ ተቀምጦ ለሚያው ይበልጥ አስቂኝ የሚሆነው የጎጃም እንቅጥቅጥ የመጣ ጊዜ ነው። የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ አለ ይሞክረኛ አበላተ በሚያስገመገመው ሞንታርቦ ውስጥ የበቅሎ ማናፋት፣ የጥይቱ ተኩስ፣ ሩምታና ኳኳታ ያጀበው ያሸብር በላይ ዘፈን ቤቱን እያራሰው ነው። በዛ ላይ እንኳን ሌሎቹ በአብዛኛው ከዛው አካባቢ የመጡትም እንቅጥቅጥ በደንብ አይችሉም። ትከሻ መነቅነቅ ብቻ፣ ወገብ መስበቅ ብቻ፣ አንገት ማንዘፍዘፍ ብቻ። እያንዳንዱ ለየብቻ ነጥለው ሲያዩት በከባድ ነፋስ የሚወዛወዝ ሸንበቆ እንጂ በሪትም የሚንቀጠቀጥ አይመስልም። ሲጨርስ ሁሉም ማረፊያ ፍለጋ ያማትራል። ሴቶቹ በጀርባቸው ዣ ብለው ደረታቸውንና የጦስ ማሳጃቸውን በእጃቸው እያራገቡ ለማቀዝቀዝ ይሞክራሉ። ወንዶችም እግራቸውን አግድም ሰደው ተዘርፍተዋል። ሁሉም ጫን ይተነፍሳል። ከሰውነታቸው ላብ እንደ ጉድ መንጭቷል። ግልግል ጊዜ በሉት። ቤቱ ለትንሽ ጊዜ ጸጥ ረጭ ይላል። በዚህ መካከል የሚለቀቁት ሙዚቃዎች ድለቢስ ናቸው። ብቻቸውን ሞንታርቦ ውስጥ ያጓራሉ። ብቻቸውን በተቀማጮች ጆሮ ሾልከው ይወጣሉ። ብቻቸውን ከግድግዳና ከጣራው ጋር እየተጋጩ ያልፋሉ። የምሽቱ ፕሮግራም ላይ ፍሬሽ ተማሪዎች በብዛት አይመጡም። ገና ለሀገሩ እንግዳ ለወንዙ ባዳ ስለሆኑ እንኳን አዲስ አበባን ግቢውንም ገና ስላለመዱት ዝር አይሉም። ሲኒየሮችም አይጠሯቸውም። የእነሱ ዋነኛ ፕሮግራም ቀን ላይ ነበርና። ዛሬ ግን 2 ወንዶች መጥተዋል። መሃል ላይ ተቀምጠው ግራ ተጋብተዋል። በዛ የጆሮ ታምቡር በሚበጠርቀው የሙዚቃ ድምፅ፣ የመጠጡ ሽታ፣ ናላም በሚያዞረው የሲጋራው ጠረን፣ አየር በሚያሳጥረው ቤት ውስጥ የሚሆነውን ሁሉ ዳር ተቀምጠው ይታዘባሉ። ጭፈራውን ካዩ በኋላና ሰው ሲጠጣ ሲያዩ መጠጣት ፈለጉ። ማን ነው የሚታዘዝ የለም እንዴ? ዋይ ለኛ ፕሮግራም እኮ ነው ለነሱ እንደዚህ የሚሆኑት እያጨበጨበ። ማን እንደሆነ ጋን ተማሪው እኮ አይታወቅም። ሌላኛው በዚህ መሃል ያስተናጋጅ ልብስ ለብሶ ያለቁ ጠርሙሶችን የመሰበሰበው ልጅ መጣና እነሱ ግር ስር ጠርሙስ ሲፈልግ ስማተ ምንድነው ለሚታሰስ አጣን እኮ እዛ ባንኮኒ ጋር ራሳችሁ ሄዳችሁ ራሳችሁን አስተናግዱ፣ በዛው ሂሳብ ክፈሉና ይሰጧቸዋል፣ እኔ ጠርሙስ እየሰበሰብኩ ነው ብሎ ጎንበስ አለ። የሚነሳ ባዶ ብርጭቆ ፈለገ። ዋይ ከፍሏችሁ ትላለህ እንዴ? እኛ እኮ ፍሬሾች ነን አንከፍልም። ይሄ ሁሉ የሚዘፍነው ለኛ በተዘጋጁ ነው። ለተጎነበሱ አስተናጋጅ ነገረው፣ ድምጹን ከተለቀቀው ሙዚቃ ጋር እያመሳሰለ። ስንማኔ ምን አውቃለሁ ጀለስ ፈገግ ብሎ ፍሬንዶችሽን ጠይቂያ ምን አረፋለሁ ብለሽ ስለናንተ ፕሮግራም ጠርሙሶቹን ለቃቅሞ ተሰወረ። ይህንን ነገር ካጠገባቸው ነው ሲከታተል የነበረ ልጅ ተጠጋቸው። ይኸውልሽ ፍሬንድ የነጻው ግብዣ ቀን አልቋል። ይሄኛው አያጠቃልልም። ለቀኑም ስንት ደጅ ተጠንቶ ስንት ተለምኖ ነው። የዘንድሮ ተማሪ እኮ ቋጣሪ ነው። ብትቆርጡት አይደማው፣ ብትፈልጡት አይወጣው። ከኛ 5 ብር የተዋጣው ለለስላሳና ለኩኪስ ነው። እዚህ ነጻ የለም። ባይሆን ለቤቱ ስለተከፈለ በኔፓው ዱቅ ብላችሁ መከለም ትችላላችሁ። አለዚያ ምን ችግር አለ? ኤችቶ ጠጡ ይመቻችሁ። የጀምቡ መጠጫውን ብርጭቆ ጆሮ ከፍ አድርጎ ተሰናበታቸውና ወደ ጭፈራው ሰምጦ ጠፋ። ፍሬሾቹ ተማሪዎች ከፋቸው። የሚያዩት ሁሉ የጣማቸው አይመስልም። አንዱ ተነሳ። ክፈሉና ጠጡ ለማለት ነው እንዲያ ሁሉ ማስታወቂያ?
ብሽቆች ናቸው። ክላ ና እንሂድ እባክህ እየተራገሙ ወጥተው ሄዱ። ጭፈራው ግን ተከትሏቸው አልወጣም። እዛው ባለበት ቀጥሏል። 3 ሰዓት ተኩል ሃይ ሃይ ዋይ ሃይ ሃይ በልበት፣ የጃዝ ፋንፋ አንኳኳበት፣ ራስክን እንዳታስብበት፣ ሆ በል እሪ በል፣ ምታበት፣ ፎክርበት፣ ሸልልበት፣ የሲቃ ሳቅ አስካካበት፣ ሆያ ሆዬ በል ጩህበት። ጸጋዬ ገብረመድኅን እሳቱ አበባ። እሪታው ቀለጠ፣ ጩኸቱ አየለ፣ ቤቱ በጣም ይወብቃል። የሰው ትንፋሽ፣ የዲዮዶራንቱና የሽቶው ጠረን፣ የላቡ ጠረን፣ የሲጋራው ጠረን በቀዩ መብራት ውስጥ ቀይ ጉም ሰርቷል። በሆነ አንዳች ግፊት ፊትን ይጋረፋል። አየር ያጥራል። ሳዋ ሳዋ ሳዋሌ። የሰው ድምፅ ከሞንታርቦ ጋር አብሮ እየጮኸ ከሞንታርቦ በላይ ይሰማል። በጊዜው ተወዳጅ የአፍሪካ ሙዚቃ ነው። ሳዋ ሳዋሌ ብዙ ተማሪ ያውቀዋል። ባንኮኒውን ተደግፈው ባለጌ ወንበር ላይ ተቀምጠው ከሚጠጡትና ከባንኮኒው በስተቀኝ በኩል ወንበሩን ክብ ሰርተውና ተቀምጠው ከሚያጨሱት ጀዝቦች ውጭ ሁሉም ተነስቷል። ሁሉም ይጮኻል። የሴትና የወንድ ሻካራና ለስላሳ፣ ቀጭንና ጎርናና ድምጾች አንድ ላይ በህብረት ይጮኻሉ። ሳዋ ሳዋ ሳዋሌ እያሉ። እንዲህ አይነት የብዙ ሰው ምርጫ የሆኑ ዘፈኖች ሲከፈቱ በጋራ ይጮኻል፣ በጋራ ይጨፈራል፣ በጋራ ይደነከራል። ያኔ እምቢ አልጨፍርም አይባልም። ለመታዘብ እንኳን የሄደ ሰው ሳይፈልግም ተጎትቶ ይቆማል። ከቆመ ደግሞ ይንቀሳቀሳል። ከተንቀሳቀሰ ደግሞ እንቅስቃሴዎች ሁሉ ዳንስ ይሆናሉ። በዚህ ሁሉ ቀውጢ ሰዓት ጀዝቦቹ አይጨፍሩም። ክብ ሰርተው በራሳቸው ዓለም ይመሰጣሉ እንጂ የእነሱ ድርሻ አሁንም ሲጋራ በማቡለል ለቤቱ ተጨማሪ ወበቅን መፍጠር ነው። ሌሎች ደግሞ አሉ። አልፎ አልፎ በጉንጫቸው ላይ ችፍርግ የመሰለ ጢማቸውን እየደባበሱ ጀንተል ብለው ሲጋራቸውን የሚመቁ። ስካርቭ አንገታቸው ላይ አይጠፋም። የእነሱ ድርሻ በተቃጠለው ከተማ ውስጥ በእንግሊዝኛ ስለ ፍልስፍናና ፖለቲካ ማውራት ነው። የእነሱ ቢጤ ራቅ ብሎ አንድ ባለጌ ወንበር ላይ ተቀምጧል። ቢራውን በቀኝ እጁ ሲጋራውን በግራ እጅ ጣቶቹ መሃል አስገብቶ ሽቅብ ጭሱን እያቦለለ ሌሎችን ይታዘባል። አይጨፍርም። ምንም አይነት እንቅስቃሴ አያሳይም። ይጠጣል፣ ያጨሳል። በጭሱ ውስጥ የሆነ ምርምር እንደሚያደርግ ሰው ካፉ የሚያወጣውን ጭስ ትኩር ብሎ ያየዋል። ከቄንጠኛ አጫጫሱ ልምድ ያለው አጫስ ይመስላል። አንዱ ደግሞ እዛች 4 ማዕዘን ስቴሽን ውስጥ የተለየ ትርኢት እያሳየ ነው። ቁመቱ መለሎ ቢሆንም ከመጉበጡ የተነሳ ደጋን ይመስላል። 5ኛ ዓመት ተማሪ ቢሆንም እንኳን የክፍሉ ተማሪዎች አብሮ አደሮቹም አያውቁትም። ከሰው ጋር ሲያወራ ታይቶ አይታወቅም። ሳቅ ከፊቱ ላይ አርፎ የሚያውቅ አይመስልም። ካሳለፋቸው ዓመታት ውስጥ በተለይ በአንደኛው ዓመት የዶርሙ ልጆች እነማን እንደሆኑ እንኳን በመልክ አይቷቸው አያውቅም። ሲተኙ ድምፁን አጥፍቶ ይተኛል። ሳይነቁ ቀድሞ ነቅቶ ይወጣል። ቀኑን ሙሉ ወደ ዶርም አይመለስም። እዚህ ግን አለ። ይኸው በግራ እጁ ቢራውን ይዞ ግድግዳውን ተደግፎ ቆሟል። ድንገት መሃል ላይ ይነሳና ለብቻው ይደንሳል። በእርግጥ ይደንሳል ከሚባል ይንፈራገጣል ቢባል ይቀላል። ከሙዚቃው ሪትም ጋር የማይሄድ እንቅስቃሴ ያደርግና እንደገና ይቀመጣል። በጣቶቹ ጸጉሩን በኃይል ይፈትገዋል። ለራሱ ብቻ በሚሰማ ንግግር ከራሱ ጋር ብቻ ያወራል። በመሃል ተነሳና እንደተለመደው ተንፈራግጦ ሲመለስ ወንበሩን አንስቶ በቁሙ ለቀቀው። ደግነቱ ማንም አላስተዋለውም። ይህ በሆነ በ3ኛው ቀን ግን አንገቱን ደፍቶ ክፍል ሲገባ አየሁት። በባንኮኒው ጠርዝ ላይ ደግሞ መውደድ አለች። ጸጉሯ የተዘናፈለ፣ ዳሊዋ የኮራ፣ ቁመተ መለለው። አጠገቧ ጸጉሩን ሙሉ ፍሪዝ ያደረገ ቀይ ረጅም መልከ መልካም ወጣት ጋር የደራ ፍቅር ውስጥ ናቸው። እነሱ እንደ አብዛኛው ተማሪ ቢራና ወይን አይደለም እየጠጡ ያሉት፣ ሌላ አይነት መጠጥ ነው፣ በቄንጠኛ ብርጭቆች የተቀዳ። መውደድ እንዲህ ናት። ያለፉትን 3 ዓመታት ቀርታ አታውቅም። 3ቱንም ዓመት ግን ከተለያዩ ወንዶች ጋር ነች። ዶሰኛው ከሞቀው ዘፋኝ ነው። ከሁሉም አለበት። በትምህርቱም ቸካይ ነው። በስፖርቱም የባሽ ጨዋታ ላይ ተጠባባቂ በረኛ ነው። በፍሬሽ ዌልካም ገጣሚ ነው ይመጣል። እዚህ ደግሞ ይሄው ለያዥ ለገራዥ አስቸግሯል። የዶሰኛው ዳንስ ከሌሎች የተለየ ነው። ቅጥም ቅርጽም የለውም። ጃዝ ሆነ ብሉዝ፣ ሂፕሆፕ ሆነ ሮክ ሁሉንም ማካለብ ነው። ቀስ ብሎ መንቀሳቀስ አልፈጠረበትም። የዶሰኛው ክፋቱ መበጥበጡ ነው። በስርዓት ክብ ሰርተው ከሚጨፍሩት ይገባና ያደፈርሳል። ሰልፍም ከሆነ ይበትነዋል። የብልግናው ጫፍ ወንድና ሴት በጥንድነት ሲጨፍሩ ካየ ተያይዘውም እንኳን ቢሆን ይጠጋቸዋል። በጭፈራው መሃላቸው እየገባ ይበትናቸዋል። አይ ከሞቀው ዘፋኝ። ጭፈራው እንደቀጠለ ነው። ወበቁ ያየለባቸው እየወጡ እየተናፈሱ ይገባሉ። ሞቅ ያላቸውም ከረሚላ ነገር በሩ ላይ እየገዙ በጣም ተጠጋግተዋል።
ወደ በሩ አካባቢ ያሉት ወንድና ሴት ተመራቂዎች ስታይላቸው ደስ ይላል። ደንደን ያለ ሰውነት ያለው ልጅ ቀጭን ሽንጧን አቅፎ ራሷን ደረቱ ላይ አስለጥፎ በጣም ተጠጋግተው እየተወዛወዙ ነው። ሁሉንም ረስተው በሁሉም ተረስተው ስሜት ውስጥ ተነክረው ሰጥመዋል። 5 ሰዓት። ሰዓቱ ይበልጥ እየገፋ ሲመጣ ተቀማጭ ይበዛል። የስካር ድምፅ ይበረታል። የሚያጨሰው በሽ ይሆናል። አይደክሚዎች ግን ማሳረጊያውንም እያሳረጉት ነው። ለእነሱ እረፍትም እፍረትም የለም። ልብ የከጀለውን ዓይን ያማረውን ሁሉ መፈጸም ነው። ዮያ ጥሩ ምሳሌ ነው። ሞቅታው አናቱ ላይ ወጥቶበት ተቸግሯል። ሴት አስተናጋጆችን እየሄደ በጆሮአቸው የሚነግራቸው ነገር ያለ እያስመሰለ ይስማቸዋል። ጉንጫቸውን፣ አንገታቸውን፣ ጆሮአቸውን፣ ሲቀናውም ከንፈራቸውን። አይ ስካር ሞኙ። በማግስቱ ካፌ ውስጥ ሸም እየቆነጠጠው ጀብዱን ሲያወሩለትና ሲያወሩበት ነበር። አልፎ አልፎ መጠነኛ ግርግር አይጠፋም። በሞቅታ ተገፋፍተው ይገፈታተራሉ። አንዱ ቀጫጫ ልጅ ከመውደድ ጋር እየደነሰ ነበር። ከየት መጣ ያልተባለ ቀውላላ ገፈተረው። ሁለተኛ እንኳን መደነስ ባጠገቧ እንዳታልፍ እየተንገዳገደ ነው የሚያወራው። የቀድሞ ጓደኛዋ ነው። ይህኔ በቀጫጫው ልጅና በቀድሞ ጓደኛዋ ጓደኞች መሃል ትንሽ አቧራ ተነነች። ያዘው ልቀቀው፣ ያዘው ልቀቀው። አብዛኛው ምን እንደተፈጠረ ጨርሶ አያውቁም። ግርግሩን ጋርዶቹ አበረዱት። በግርግሩ መሃል ጎልቶ የወጣው ጉልቤው ማፒ ነው። ማፒ የአንድ ክንዱ ውፍረት የአብዛኛውን ተማሪ የእግር ጭን ያህላል። የሰውነቱ አብዛኛው ስጋ በትከሻውና በክንዶቹ ላይ ተጠፍጥፏል። ማፒ በእጁ የያዘው ሰው ከእጁ ከሚወጣ ከሲኦል ለመውጣት ቢሞክር ይቀለዋል። የሚገርመው ነገር ጓደኞቹ የሱ ተቃራኒ መሆናቸው ነው። ሲምቢሮ ነገር ናቸው። አንድ ሁለቱማ ተጨፍልቀው የአንድ እግሩን ጭን አያክሉትም፣ አይመዝኑትም። እና የማፒ ሥራ ጓደኞቹን መጠበቅ ነው። ብዙ አይጠጣም። አልፎ አልፎ አንድ ወይ 2 ቢራ ብቻ። ብዙ አይጨፍርም። አልፎ አልፎ አስቂኝ ዳንሱን አሳይቶ ይቀመጣል። በተረፈ ቁጭ ብሎም እየተዟዟረም ጓደኞቹን መጠበቅ ነው። ገና ወደ ዳንኪራው ቤት ሲገባ ጋርዶቹን ሞቅ አድርጎ ሰላም ይላቸዋል። ከዛ በመካከል እየመጣ ያወራቸዋል። በዛው ቀን የተዋወቁ ሳይሆን የከረሙ ወዳጆች መስሎ ያርፉታል። እና ያ ቀጫጫ ልጅ በአጋጣሚ ከማፒ ወገን ነበርና ይህንን ጉድ ያየው ጠበኛው ሰው እምጥ የግባ ስምጥ ሳይታወቅ ሽው እልም አለ። ነገሩን በዛው በረደ። 5:35 የግቢው በር ሊዘጋ 25 ደቂቃ ብቻ ቀርቷል። የዳንኪራው ፕሮግራም በብዛት አጀማመሩ ተመሳሳይ ይሁን እንጂ አጨራረሱ ይለያያል። አንዳንዶቹ ከፒያሳ እስከ ቦሌ እያካለሉ ኦቨር የሚወብሩ አሉ። አንዳንዶቹም ከተቃራኒ ጾታ ጓደኛ ወይ እዛ ከተጣበሱት ጋር ምቹ ቦታና አሳቻ ሰዓት ላይ ተያይዘው ሹልክ የሚሉም አሉ። በአብዛኛው ግን በህብረቱ ነው ሞቅ ያላለው ሞቅ ያለውን እየደገፈ በራስ መኮንን ድልድይ ሽቅብ በ7 ደረጃ ወጥቶ ወደ ግቢ የሚተመው በቁጥር ይበዛል። ሰብሰብ ብለው በግሩፕ ከሚጓዙት ውስጥ አንዳንዶቹ በጣም ሰክረዋል። ሲራመዱ በከባድ ንፋስ እንደሚንገላት ተሸንበቆ ከወዳ ወዲህ እየተወዛወዙ 10 ወደ ላይ እያፏጩ እየተኮለታተፉ በሰው ተደግፈው ትንፋሽ ቆራጩ እንዳገት ተያይዘውታል። ሽፎ ይባላል። ጠይም መለሎ ቁመታም ነው። እጅግ ሲበዛ ከሁሉም ጋር ተግባቢ ነው። በዛ ላይ አዝናኝም ነው። ይሄው ዛሬ ጨርቁ ነው ሰክሮ በሁለት ሰዎች ተደግፏል። ስማ እኔ ሽፎ ማረንም ጠይቅ ፍሬሽ ሳለው 5000 ብር ነበር ይዤ የመጣሁት። እናቱንና ወደ ላይ እያፋቀው ሰክሯል ብሎ 10 ብር ይሸውደኛል። ማን ነው የሸወደ? ከኋላ የሚከተለው ጠየቀ። ዝም በል አንተ ሚንጦ ምን አገባ? ዋ ሳቅና ሆካታ በደረቁ ሌሊት። ሽፎ ቀጥሏል። እኔ ግን አልለቀውም። ቱህ ወደ መሬት እየተፋ ነገ ያገኘዋለሁ። ወይኔ ሽፎ ሽንታም ነው። ወንድ ከሆነ አሁን አይመጣም። ሽንታም አቀበቱን እያጋመስነው ነው። ሽፎንም የደገፉት ሰዎች ሲደክማቸው ይተካካሉ። እሱ ወደ ታች ሲገፋቸው እነሱ ወደ ላይ ይገፋሉ። በጉዟችን መሃል አንድ ውሻ አይቶ አልሄድም አለ። ሂጂ ምናምንቲያም ትታዘበኛለች እንዴ? ሂጂ ከዚህ እየተንገዳገደ ወደ ውሻዋ እያየ በእጁ ቢያባረራትም ውሻ አልሄድም አለች። ሂጂ ነው እምልሽ። ተንገዳግዶ ሲጠጋት ውሻዋ ትንሽ ሄዳ ዞራ አየችውና ቁጭ አለች። ከዛ በኋላ እሱም ቁጭ አለ። ውሻዋ አይታኛለች አልሄድም ብሎ ግግም ቢባል ቢሰራ ወይ ፍንክች። ወይኔ ጉዴ! አሁን እኮ ሰክሯል ብላ ለማሚ ልትናገርብኝ ነው። እንደ ማልቀስ ሲቃጣው
ሁኔታው በሳቅ ያንፈራፍራል። ኧረ እባክህ ተነስ፣ እንዲህ በር እኮ ሊዘጋብን ነው። ውሻ ለማሚ። ውሻዋ ከሄደች ቆይታለች። እናቱ ያሉት ክብረ መንግስት ነው። ውሻዋ ከሰባ ደረጃ ተነስታ ክብረ መንግስት ሄዳ እንዳትነግርበት ፈራ። አይ ስካር ሞኙ። በብዙ ጉትጎታና በግድም አንስተውት ጉዞ ቀጠለ። ሌላው እንደ ሙሬ ሳር ጸጉሩ የቆመ ከጎን አብሮ የሚሄደው ሰው የልቡን ያወራል። እሷ እኮ ናት የካደች ሙት። እኔ እኮ በቅንነት የጓደኛሽ ዳሌዋ ያምራል ስላት አንተ ምናባህ የጓደኛዬ እንዳለ ያሳየ ምናምን ብላ ላካበደችው መሰለ። ቆይ መቀመጫ ማድነቅ ብርቅ ነው እንዴ? ንከዋለችኝ እኮ። ወይኔ ሆዴ አባውን ብቅል ያወጣዋል እንዲሉ ነው ነገሩ። በጉዞ መሃል ድንገት ኡኡኡ ብሎ መጮህ ነውርነት የለውም። እንደ ጉድ ይጮሃል፣ ሳቁ ይንፈቀፈቃል፣ ዘፈንም አይጠፋም። ገና 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 እንጠጣለን፣ ገና እንደግማለን፣ ገና በስካር ቃና በተኮላተፈ ምላስ ሚዛኑን በሳት አረማመድ። ከዛ ግጥም መሳይ ቅብብልም ይቀጥላል። በኳስ ጨዋታ ታዋቂዋ መደገፊያ እዚህም ትመጣለች። ደበላንዴ አለ ሽፎ በድንገት። ዴ አሉት። ዘጠኝ ጃምቦ ብርቅ ነው እንዴ? ዴ በጭብጨባ ይቀበሉታል። ደበላንዴ አጭሩ ልጅ ወፍራም ድምፅ ያለው። ዴ በህብረት 10 ቢራ ብዙ ነው እንዴ? ዴ በቃ አብዛኛው ሞቅ ያለው የጠጣውን ቢራና ጃምቦ ቁጥር ዴ እያለ ማስተዋወቅ ገባ። ለ6-5 ጉዳይ በሩ ሊዘጋ 5 ደቂቃ ብቻ ቀርቶት ነበር። በር ላይ መጠነኛው ከባ ይታያል። አንድ ልጅ በር ላይ ቆሟል።